ቤተሰብ እንዴት ናችሁልኝ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንግዲህ ዛሬ ሃይሚና ብሩክ መጥተውልናል እና ዛሬ እውነት በጣም ደስ የሚል ቪዲዮ ነው። በተለይ የሃይሚ ቶሎ የመረዳት ችሎታዋ ምናምን ነገር ላሽቃብጥ እንጂ ብቻ ያው ዛሬ ነገሩ እንዴት መሰላችሁ? ብሩክ እስኪ ሃይሚ መኪና እናላማምዳት፣ መኪና ላስነዳት፣ መኪናዋን ለሷ ሰጥቻት እሷ ትነዳለች አይነት ነገር ነው እና እውነት ሃይሚ በጣም የምትደነቅ ሰው ናት ብዬ ነው የማስበው። ይመቻት። አንደኛ ሁለቱም ምርጥ ናቸው። በተለይ ብሩክም ሳይሰላች በትክክል እሷ ለማስረዳት የሚሄድበት ርቀት ምንም ጥያቄ የለውም። በጣም ደስ የሚል ነገር ነው። ብቻ ቪዲዮ በጣም ደስ የሚል ነገር ነው እና ብሩክ ደግሞ ሲላት የነበረው ነገር ያው እቺ መኪና መለማመድ ከቻልሽ መኪና እገዝልሻለሁ ምናምን ነገር እያላት ነበረ እና ደግሞ እኛ በዚህ አጋጣሚ እንዲገዛላት ምናምን ነገር ምናረጋለን፣ እናሽቃበጣለን። ያው ድምፅ እንሆናታለን ብዬ ነው ማስበው ለሃይሚ እና ያው መለማመዱ ላይ የራሲውን በብዙ ልምምድ ይመጣል ብዬ ነው ማስበው። የራሷ መኪና ሲኖራት ደግሞ ብዙ ታውቃለች ብዬ ነው ማስበው እና ድምፅ እንሆናት አይመስላችሁም? የጨረቃ ቤተሰቦች እኔ የሚመስለኝ እንደዛ ነው። የግድ ለሃይሚ ድምፅ መሆን አለብን ብዬ ነው ማስበው፣ መኪናው እንዲገዛላት ብዬ ማለት ነው። እና እስኪ ቪዲዮን አንድ ላይ እንከታተላለን። የተሰማችሁ ነገር ኮሜንት ላይ ታስቀምጡልኛላችሁ። ለቻናሌ ደግሞ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ፣ አይከፈልበትም። እና ደግሞ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ጀምሩ። ወደ ቪዲዮ እንሄዳለን። ብዙ ወሬ አላበዛም። ወዳችኋለሁ። ይመቻችሁ። ፒስ ደረሰ። ይሄ ነው ነዳጅ፣ እሱ ፍሬ ነው። ቀጭኑ ነዳጅ ልጨርሰው። ይሄ ነው ነዳጅ ትለዋለች እንዴ? አራላ ጓንዴ ጸሎት ላድርግ። እሺ ጸሎት አድርጉ አንዴ ቤተሰቦች። እውነት ነው። እቺ ልጅ ገደል ውስጥ እንዳካታቸው ይሄ ሊና ጸሎት ማድረግ አለብን ከመሞታቸው በፊት የግድ ሊና ጸሎት ያስፈልጋል ብዬ ነው የማስበው። እና ምክንያቱም ብሩክ አልፈራም፣ ግን ሃይሚ ፈርታለች። ፈጣሪ እንግዲህ እኔ በትክክል መንዳት አለብኝ ምናምን ነገር እያለች ነው እና ትክክል ነው፣ መጸለይማ አለባት። በተለይ እንደዚህ አይነት ነገር ትልቅ ነገር ይዛ ካልጸለየችማ ምን ዋጋ አለው? እና ፍራቷ ፊቷ ላይ ይነበባል። ምንም ጥያቄ የለውም። አይመስላችሁም? እሺ አስጠጊ። አሁን በጣም ረጅም ነው ማለት ነው ቲክቶክ ላይ ምናምን እንደዚህ ወንበር እንዲያርገው ነው የሚነዱት ሴቶች። አሁን እንዲህ ብለው ነው የሚነዱት። ቁመታቸው ናቸው እነሱ። በቃ ይሄ እኮ በቂው ነው። ኧረ ጀርባዬን ቀና እንዲህ ብለሽ ይቆረጣል። ልክ ነው እኮ እንዲህ ብለሽ ትነጃለሽ እንዴ? እንደዛ እንዴት ተብሎ ይነዳል? ያው እውነት ነው። ለነገሩ እንትና የነብሩኬ ካሜራማን ያለው ነገር ትክክለኛ ነገር ነው። ምክንያቱም እነሱ ሲነዱ ልብ ብላችሁ ካያችሁ ፊት ለፊት ወንበር አስጠግቶ ነው ስበው ነው፣ ያለበለዚያ እግራቸው አይደርስም። ደግሞ በጣም የሆነ ለራሳቸው ምቾትን ፈጥሮ ነው ምናምን ነገር ነው የሚሄዱት እና በተለይ እቺ የነዳጅ ቦታ የፍሬም ቦታ እግራቸው ስለማይደርስ የግድ ምን ማድረግ አለባቸው? ወንበራቸው ማስጠጋት አለባቸው። ይሄ ሁሉም ሴት ላይ ነው። እኔ እውነት አንዳንዱ ሴት ላይ ይመስለኝ ነበር። አሁን ዛሬ ሃይሚ በምትሆነው ነገር ሁሉም ሴት ላይ እንደሆነ ነው ማለት እኔ ያጋጠመኝም ነገር ስለሆነ ብዬ ነውና በቃ ትክክል ነው። እንዲህ ብለሽ እንዴት ትነጃለሽ? ይነዳል እንደዛ። እኔ ዘንጦ ምናምን ነገር ካልተነዳ በስተቀር እንጂ እውነት እናውራ ከተባለ እንደዛ አይደረግም። ወደ ውስጥ ልቀት እሷን በቃ አሁን ልቀቂው፣ ፍሬኑ ልቀቂው፣ መሪ ያዥ ወደዛ። ድንግጣለች ቤተሰብ ሄድን ባቢል ፍሬኑ ልቀቂው። አውርጂ ሲግሪሽን አውርጂ። አወረድኩት። በቃ ነዳጅ ቀስ በይ እንጂ አትፍራ አንተ። አትፍራ አላለችም እንዴ? እንዴት ነው የማይፈራው እንዴ? ያው እሱማ ገና እስኪች ልጅ ትችላለች አትችለው የሚለውን ነገር ለመፈተን ነው። እና አትፍራ የምትለው ነገር በሙሉ ኮንፊደንስ ሆነ ደግሞ አንተ መፍራት የለብህም ምናምን ነገር ግን ደስ ይላሉ። ፊቷ ላይ የሚነበበው ደስታ፣ ብሩክ ላይም ደግሞ ፊቱ ላይ የሚነበበው ደስታ ዋው ከምር አንደኛ። በተለይ እንደዚህ መተባበር በሁለት ሰዎች መካከል ያው ምንም ጥያቄ የለውም። እንደዚህ ተባብሮ ነገሮችን ከማድረግ ወደኋላ ሳይሉ ሲቀር በጣም ደስ የሚል ነገር ነው ማለት ያው እንዲህ ሲተባበሩ ደስ ይላል። እና ሃይሚ ፊቷ ላይ የሚነበበው ደስታ ደስ ይላል ከምር። ይህን የመሰለ ደስታ ነው። እንግዲህ አንዳንድ ሰዎች አሉ ሊያጠፉ የሚሞክሩ ሰዎች። እናንተ በሌላ ቪዲዮ እንመጣለን ከእናንተ ጋር። ግን እናንተ ሰዎች አርፋችሁ ቁጭ ብትሉ ይሻላችኋል። እነዚህ ሁለት ሰዎችን ባትበጠብጡ አይመስላችሁም? የጨረቃ ቤተሰቦች እኔ መስማማበት ትዛጋ ነው ብዬ ነው የማስበው። አትፍሪ እንዴ! በሃይሚ እየተሸኘው ነው ፋሚሊ ጋር እንዴ! ኧረ ጎበዝ ነች እንደውም ካሜራ ስላለ ነው። ካሜራ ስላለ እነሱ ላስደመም ብላ ነው። ቆይ አይደለም፣ እኔ እኮ የሚገርመኝ ነገር እነሱ ማስደመም አለብኝ። ካሜራ ስላለማ ገደል ከትቻቸው ነበረ ነው። ካሜራማኑ ራሱ ይመቸው። ግን አይደለም ብሩኬ ደግሞ ማጃጀል ያውቃል። እውነት ሃይሚ እንዴት ማጃጀል ስላችሁ
ጥሩ ጎኑ ነው ብላችሁ ጀስት በመጥፎ ጎኑ ማጃጀል የሚለውን ቃል ለመጠቀም ይፈልግ አይደለም። ያው ሌላ እሱን ለመግለጽ የምንጠቀምበት ቃል ስለሌለ ነውና እሷን እንዴት ማስደሰት በሚለው እንያዘው። እሺ መጃጀል የሚባለው ነገር እንተውና እሷን እንዴት ማስደሰት እሷን እንዴት እንትን ማለት እንዳለበት ያውቃል ብዬ ነው የማስበው። እና በሀይሚ የተሸኘ ነው ደስ ይላል እና ይመችህ ከምር ይውሩክ። እሺ ደርሺ ቀስ ብለሽ ነው የምትነኪው። እሺ አትፍሪ። ምንድነው ነው አልቧታል መስማምሱ አንቺ ችግሩ የመስማትሽ እንትን ነው። መኪና ይዣለሁ ሰው ይወቅልኝ ነው። ኧረ ሀይሚ አራት ጩይ በእናትሽ ለምን እንደምትጮይ እንደዚህ እና ኧረ ይመችሽ ከምር። ሰው ይወቅልኝ ከሆነማ የታወቀልሽ ነው፣ ግን አይደለም እሱ የሚለውን ነገር አሰማም። ግን በቃ ለማሳየት ምናምን ነገር ሰውን ካላሳየው ሰውን እስኪ እየነዳሽ ነው ሀይሚ እየነዳሽ ነው። እቺን ወሬ በቃ ከሀበሻ ስንሆን ሁላችንም በቃ እቺ ወሬ ካልተወራች አይሆንልንም ማለት ሁላችንም ጋር ነው ብዬ ነው ማስበው። ያው እሷ እንደዚህ ያለችበት ምክንያት ደግሞ ለሙድም ይሆናል ብዬ ነው ማስበው። ግን መኪና ይዣለሁ አንደኛ የትም የሌለ ከምር ብሬከር አለሽ ፍሬን ነው የሚይዘው። ቀስ ብለሽ ደስ ይላል። ማረጋጋት ብቻ ነው። ከመጣሽ ከስር የሚጎዱ ነገሮች ሀይሚ የሰማሽ ሂጂ ገና ነሽ እኮ ገና ነሽ አንተ አይደለም ከፊት ለፊት ብሬክ ያለው ገና ሳድረስ ነው ፍሬ ነው ትይዘው። ወይ ሀይሚ እውነት በጣም የምታስቅ ናት። ፍርሃቱ በቃ ሊገላት ነው። ብሩክ ደግሞ ይላጠዋል። እዛ ላይ ደግሞ ሙድ ይዛል አይገልጸውም። ግን አንደኛ እሺ ብቻ ይመችህ። እሷ በቃ ፈርታለች። አንድ ቦታ ነው ደግሞ ልብ ብላችሁ ካያችሁ በቃ አንድ ነገር ነው እንጂ ወደ ጎን ወደ ግራ ምናምን ነገር አትመለከትም በተአምር ከምር። ፊቷ ላይ የሚነበበው እውነት የሆነ ስፖኪው ምናምን ነገር ሰው እኮ ቢያንስ እየነዳ ምናምን ነገር እሷ ጭራሽ አታይም። በቃ መንገዷን ብቻ አባቴ ትቀልዳላችሁ እንዴ? ኮንታ ነው የሚያስገባቸው። ኧረ የሚመችሽ አይደለም። ቆይ አሁን ልቀቂ። እያዞረሽ አይደለም ፍሬን ያስኩኝ ወይኔ ምን ሆነሽ ነው? ቆይ አይደለም የምትስቀው ነገር ኧረ ሀይሚ ግን እነሱ እንዴ እንደደረገጡ በተለይ ካሜራማኑ እውነት ነፍስ ነው። እንዴት ትቀልዳላችሁ? ሪዘርቭ የለም፣ የሚቀየር ነገር የለም። ያው በዚህ ፍጥነት እንኳን ያው መጎዳትም ሊኖር ይችላል። ግን ያው ከንብረቱ ይልቅ ነፍስ በጣም እንትን ትላለች አይመስላችሁም? እነሱ የተጨነቁት ለዛ ነው። አንድ ቱቦ ውስጥም ሊገቡ ነው። ያው አይ ቲንክ እንደዚህ አይነት ታስባችኋል። በእንደዚህ አይነት ሰዓት ላይ በልምምድ ሰዓት ያው ጉዳት ምናምን ነገር ይኖራል። የእሷ መሳቅ ሲደመር ካሜራማኑ የብሩክ እንደው ድንጋጤ ብዙም አይደለም። የካሜራማኑ ድንጋጤ ደግሞ እውነት ይለያል። እኔ እንደዚህ ጀለስ ብቻ ይመቸው። በጣም ፈርቷል። ፋሚሊ በስማ መለሸን ሰሚኝ መስማት አለብሽ። ፍሬን ነዳይ ስልሽ ልቀቂ። ምን ይሰራል ፍሬን? ምንም አይሰራም። እዚህ ጋር አንተ አስደነግጣ ወይ አስደነግ እናቴ ተሞገሽተ ነው ነበር። አዎ ገና ነኝ ብዬ ነበር። ደግሞ አውጥተናል። ምንም አይመስላትም። አዎ ሰው እስኪ በዚህ ልክ በራሱ ኮንፊደንስ ይኖራል። እኔ እውነት እንደዚህ አይነት ሰው ገጥሞኝ አያውቅም። ገብተን ነበር ምናምን ነገር ሲላት አዎ ገብተን ነበር። በቃ ግልጹን መናገር ነው። ምንም መደባበቅ አያስፈልግም። ኧረ ሀይሚ ይመችሽ። ግን ቱቦ ውስጥ ቢገቡ አስባችሁታል ምን አይነት ስሜት እንደሚኖረው? ቪዲዮ በቀረጻ መሀል እንደዚህ አይነት ነገር ሲፈጠር እውነት አሳዛኝ ነው። የህይወት ታሪክ ራሱ ሲነበብ በጣም ከባድ ነው። አንተ አታሟርጥ እንዳትሉኝ እንጂ ኧረ ግን ይመቻት። እሺ ይበቃኛል። እሺ ወደዚህ ያጂ አሁን ወደዚህ እየሄደብሽ ነው ሀይሚ። እሺ ወይኔ ጉዴ ፈላ። እኔ እኮ ቀጥ ብሎ ነው የሚታየኝ። አሁንም እየሄደብሽ ነው። ቀደም ምን ብያችሁ ነበር? አንድ ነገር ብቻ ነው የምትመለከቱት። እሷ በቃ ስፖኪው ምናምን ግራ ቀኝ ማለት ምናምን ነገር የለባትም። አንዴ መንገዱን አየሽ፣ መንገዱን ብቻ መከተል ነው እንጂ ለምን የፈለገ ነገር ለምን እንትን ራሱ ሲኖር ራሱ አይመጣም። አትሰማመራ ሀይሚ እሱ ይነግራታል። እሷ ተቃራኒ፣ የብሩክ ተቃራኒ። እዚያ እዚኛው ሳይድ ምንድነው? አይ ኧረ ተይ ብሩክን ብትሰሙ ይሻላል። በዚህ አይነትማ መኪና እንጃ መያዝ ይችላል። አይ ለነገሩ ግን በልምምድ የሚመጣ ነገር ነው ብዬ ነው የማስበው። ግን እሷ ይመቻት። አትሰማውም፣ አይገልጸውም እኮ አትሰማውም ብሩክን። ነዳጅ ቀስ ብለሽ ነዳጅ ቀስ መልሽ መሬት ቀስ እያለ አይደለም ፍሬን የታባቱ
አይደለም ቆይ ድንጋጤ ቆይ ያስጨምቃል አይገልጽም ፍሬን ምናምን ነገር ሲላት እሷ በጣም ትደነግጣለች እና ይሄን ነገር ያው ይስተካከላል ግን አይደለም ይላታል ከዛ እውነት ነው ትክክል ነው እስኪ ብሩክ የሚለውን ነገር አሁን ልስማ ምትልና ከዛ የሆነ ሰዓት ላይ ደግሞ ምንድን ነው የምትለው ፍሬን ሲላት ባንድ ጭምቅ ቀስ ተደርጎ የሚያዘውን ኧረ ሃይሚ እኔ ዛሬ እውነት በጣም እያሳቀችኝ ነው በጣም ድንጋጤው ሁላችንም ላይ ይሄ ያለ ነገር ነው ብዬ ነው የማስበው ያው እንትን ስንለማመድ በልምምድ ሁሉም ነገር የሚመጣው ግን የእሷ ነገር ደግሞ ይለያል ትስቃለች ምንም አይመስላትም ድሮስ እሷ ምን ጨነቃት ብሩክ አይደለ እንዴ ከእሷ ጋር ያለው ምንም የሚያስጨንቃት ነገር አለ ቤተሰቡ ነቲም ነው ምንም የሚያስጨንቅ ነገር የለም ሄደች አሁን ብቻዋን በቃ ተለመደ ባንዴ ትስላለች ብቻዋን ከሄደችማ ብሩክ ሳይኖር ከሄደች ትስላለች ወይኔ ብሩኬ አንቺ ተመለሽ መቤቴን ሰሚ ሃይሚ ኧረ ይመችሽ ለማንኛውም ከምር ጀግና እኔ አደንቃታለሁ እውነት በዚች ፍጥነት ብቻዋን እንዲህ ከሄደችማ አስባችሁታል ከትንሽ ጊዜ በኋላ ደግሞ እቺ ልጅ በቃ ምንም የሚከብዳት ነገር የለውም ብዬ ነው የማስበው ያው አብዛኛው ጊዜ እኛ ሀገር ውስጥ የሚስተዋለው ነገር ሴት ልጅ አትችልም በሚል ነው የሚስተዋለው ያው በድሮ አስተሳሰብ ነው የምላችሁ እና ግን እንደሚቻል ደግሞ ማሳየ ነው አሁን በዚህ ራሱ መረዳት የምንችለው ነገር ቢኖር ይሄንን ነው አንዳንድ ጊዜ እኛ ሀገር ያልተለመዱ ነገሮች ቢሆኑም ማለት ነው አሁን ግን በጣም የተለመደ ያለ ነገር ነው በዘመናዊ ነገሮች በጣም የተተኩ ናቸው ነገሮች ብቻ ሃይሚ አንደኛ ትችላለች በቃ እንደዚህ ነው በቃ ፐርፌክት ሆኖ ተረጋግቶ ነገሮችን እንዴት መለማመድ እንዳለባት የምታውቅ ሰው ናት ብዬ ነው የማስበው እና ይመቻል እና እነዚህ ሁለት ሰዎች እንደዚህ ደስተኛ የሆኑ ዛሬ እኛን አዝናንተውናል ብዬ ነው የማስበው እና ይመቻቸው በተለይ ሃይሚ በቃ አንደኛ ትችያለሽ መኪና እንዴት መንዳት እንዳለብሽ ታውቂያለሽ ብሩክም ደግሞ ትክክለኛ አስተማሪ ነው ብዬ ነው የማስበው አይመስላችሁ ብሩክ በቃ አንደኛ በትዕግስት ነው ያስተማራት እንግዲህ ሳይሰላች አስባችሁታል ያው ሊሰላቻትም አይችልም ያው ስለሚወዳት ነገሮችን እንድታውቅም ስለሚፈልግ ብዬ ነው ማስበው እና የጨረቃ ቤተሰቦች የዛሬው ቪዲዮን ይመስል ነበረ ከተመቻችሁ ቪዲዮ ላይክ ያረጋችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ የተሰማችሁ ነገር መጻፍ ትችላላችሁ እና ምንም የሚያስከፍል ነገር አለ የሚመቻችሁ ለማንኛውም በሚቀጥለው እንገናኛለን ወዳችኋለሁ እስከዛው ይመቻችሁ ፒስ